መጽሐፈ ጦቢት በፋርስ ንጉስ በስልምናሶር ዘመን የተማረከ ከንፍታሌም ወገን ከተወለደ ከአሳሄል ወገን የተወለደ የገባኤል ልጅ የጦቢት ልጅ የጦቢያን ነገር የሚናገር መጽሐፍ ይህ ነው። በነገደ አሴር ዕጣ በላይ ባለችው የገሊላ ክፍል በምትሆን በነገደ ንፍታሌም ዕጣ በምትሆን በቄዲዮስ ቀኝ ከምትሆን ከታቢስም የተማረከ የጦቢት ልጅ የጦቢያን ነገር የሚናገር ይህ ነው። ምዕራፍ 1 እኔ ጦቢት በሕይወት በኖርኩበት ዘመን በሚገባና በእውነት ሥራ ጸንቼ ኖርኩ። ወደ ነነዌና ወደ ፋርስ አገር ከኔ ጋር ለሚመጡ ለወገኖቼ ብዙ ምጽዋት መጸወቱ። እኔ ሕፃን ሆኜ በአገሬ ከእስራኤል ልጆች ጋር ሳለሁም ብዙ ምጽዋት መጸወቱ። አባቴና የንፍታሌም ወገኖች ሁሉ እስራኤል ሁሉ በእርሷ መስዋዕት ይሰዉ ዘንድ እግዚአብሔር ከ12 ነገደ እስራኤል አገር በመረጣት በኢየሩሳሌም ከተሰራው ሕግ ወጥተው ካዱ። በከበረ ለዘላለሙ ለልጅ ልጅም በተሰራላቸው በከበረ በእግዚአብሔር ማደሪያ በቤተ መቅደስም ከተሰራው ሕግ ወጥተው ካዱ። የካዱ ሰዎችም ሁሉ ደማሊ ለሚባል ጣዖትና በዓል ለሚባል ጣዖት መስዋዕት ሰው። አባቴና የንፍታሌም ወገኖችም ሁሉ ከነርሳቸው ጋር አንድ ሆኑ። እኔ ግን ዘላለም ጸንቶ በሚኖር በኦሪት ለእስራኤል ሁሉ እንደተጻፈ በበዓል ጊዜ ብቻዬን ብዙ ጊዜ ወደ ኢየሩሳሌም ሄድ ነበር። በመጀመሪያ ከሸለትሁት ከበጎቼ ጸጉር በመሰዊያው ላሉ ለአሮን ልጆች ለካህናቱ እወስድላቸው ነበር። የአስራቱን መጀመሪያና እህሉንም ሁሉ ለሚያገለግሉ ለአሮን ልጆች ሰጣቸው ነበር። የሁለተኛውን ዘመን አስራት ግን እሸምተው ነበር። ምጽዋቱንም አወጣጥቼ በአመት ወደ ኢየሩሳሌም ሄድ ነበር። ሶስተኛውንም አስራት የአባቴ እናት ዲቦራ እንዳዘዘች ለድሆች እሰጥ ነበር። መጀመሪያውን አስራት አወጣ ነበር። ሁለተኛውንም ዘመን አስራት እሰጥ ነበር። እናትና አባቴ በደህንነት ትተውኛልና አካለ መጠን ባደረሱ ጊዜ ከዘመዶቼ ልጅ ሚስት አገባው። ከእርሷም ጦቢያ የሚባል ልጅ ወለድሁ። ወንድሞቼም ሁሉ ተማርከው ወደ ነነዌ በሄዱ ጊዜ ከዘመዶቼ ተለይተው የአሕዛብን እህል በሉ። እግዚአብሔርን በፍጹም ልቦናዬ አስበዋለሁና የአሕዛብን እህል እንዳልበላ እኔ ግን ሰውነቴን ጠበቅሁ። እግዚአብሔርም በስልምናሶር ፊት መወደድንና ባለሟልነትን ሰጠኝ። እርሱም አለቃ አድርጎ ሾመኝ። ወደ ምድያም ሄድሁ። የምድያም ክፍል በምትሆን በራጊስ ያለ ገባኤንም ገንዘቤን አደራ አስጠበቅሁት። ስልምናሶርም በሞተ ጊዜ ስራው ክፉ የሆነ ሰናክሬም ስለሱ ፈንታ ነገሰ። ሹመቱም ሻረኝ። ከዚህም በኋላ ወደ ምድያም መሄድ አልቻልኩም። በስልምናሶርም ዘመን ለወንድሞቼ ብዙ ምጽዋት መጸወቱ። እህሌንም ለተራቡ ሰዎች ሰጠው፣ ልብሴንም ለተራቆቱ ሰዎች ሰጠው። ከወገኖቼ በነነዌ አደባባይ የሞተ ሰውን ባይ እቀብሮ ነበር። ሸሽቶ ከይሁዳ በተመለሰ ጊዜ ሰናክሬም የገደላቸው ሰዎች ቢኖሩ ተቆጥቶ ብዙ ሰው ገድሏልና እኔ ተሰውሬ እቀብራቸው ነበር። ንጉሱን ፈልጎ ሬሳቸውን አላገኘም። ከነነዌ አንድ ሰው ሄዶ እንደ ቀበርኋቸው ነገር ሰርቶ ከንጉሱ አጣለኝ። ሊገድሉኝ ሊፈልጉኝ ባወኩ ጊዜ ፈርቼ ተሰወርሁ። ባጡኝም ጊዜ ልጄ ጦቢያና ሚስቴ ሐና ሲቀሩ ገንዘቤን ሁሉ በረበሩ። ሁለቱ ልጆቹ ሁሉ እስኪገደሉ ድረስ
ሸሽተውም ወደ አራራት ተራራ እስኪሄዱ ድረስ 55 ቀን ከቤት አልወጣሁም። ልጁ እስራደንም ስለ እርሱ ፋንታ ነገሰ። የወንድሜ ልጅ የአናሄል ልጅ አኪሮስንም በስራታቸውና በአባቴ ወገኖች ላይ ሁሉ ሾመው። አኪሮስም ማለደኝ፣ ወደ ነነዌም መለሰኝ። በቤቱ ጣጣና ማተም ለእርሱ ያለ አኪሮስም ዳግመኛ እክሮድስን ሾመ። ወደ አገሬም በተመለስኩ ጊዜ ልጄ ጦቢያንና ሚስቴን ሀናን መለሰልኝ።